ያለችው? በጣም ተናነቀናል፣ ንቀት ነው ያለችው አለችው። እንዴት ነው? ሩት ፍቅር እኮ አይደለም ጀስት ፍቅረኛ የነበረችው 9 ወር አምልጬ ወለድኩ ብትል ራሱ ሁሉ መብት የላትም እንደዚህ የመናገር ገባሽ? እሷ ማናት? በጥፊ ራቁቱን አያነሳትም ሲጀመር። ቆይ ራቁት ምናምን አይደለም። ሲቀጥል ደግሞ ማለት ነው አብርሃም ፈቅዶ ወዶ እዛ ጋር ባይገኝ ኖሮ ፈረንጁ እንደዛ ደረቱን ነፍቶ አሁን እኔን የቀረስኩት ሲለው ማነክ ተመካክረው ነው እናንተ ተከታትላችሁ ምን ይያዳምጪኝ አንተ ማነህ? የማንን ፎቶ የማስወጣት መብት የለህም ብሏል አይደል? ከዚህ በፊት ለሩታ ምንድን ነው ያላት? እቤቷ ላይ እኔና አንቺ ጨርሰናል ከመቶ ሴት ጋር ብታይኝ መብቴ ነው ብሏል አይደል? አይደለም ሄርሜላ ሌላ ሴትንም ቢያመጣ መብቱ ነው። ማንም ተከታታይ እሱ የማንሳት መብት የለውም። ትክክል። ሰላምዬ ጊዜ ይባርክሽ። የምር ውስጤን ተላቀ እማፈቅራት ሄርሜላ ናት ካለ ሄርሜላ ናት እዛ ቦታ ላይ ልጠይቅም መጠየቅም ያለባት። ሌላው ነው ትክክል። ባለፈ በሬ ማንም አላረሰም። ምን ሆነሽ ነው? ቆይ ሰላም ቆይ ዙዙ ቆይ ትጨርስ ሀሳቡን ትጨርስ። ሰላምዬ ሂጂበት በእናትሽ። እንደው ሁሉ ይገባው ይመጣና ወድጄ እኮ አይደለም ተገድጄ እኮ አይደለም እዛ ጋር ዝግጅት ይሄኛው ፓርት ሩታ ተጫውቷለች። ከዚህ በፊት አልተጫወተችው? ተጫውተዋለች፣ ሰርተዋለች። በቃ እቃ ሳጥባ ቤት ውስጥ ቁጭ አድርገው ልጁን ያዘና ጠብቀኝ ብላ እሷና ዳኒ ነው ተገለባብጠውበት የወጡት። አዲስ አይደለም ገባሽ? ይሄንን ርዕስ ደግሞ የተሰጣት አየችው። ልጁ ምንም አቋም የለውም እንደ ወንድ ቆፍጠን ብሎ የሆነ ነገር የመወሰን መብት ስለሌለው አይደለም እሷ ነገ ሌላው ማዷት መጣና እንደዚህ አጠጥታ ገላውን ይዛ ታስጠፍሯለች ከፈለገች። ለምን ልቡን አይተው ነው። ትክክል። ሌላውን ተይው አይደለም ሌላው ትላንትና በቤቱ በልቶ በቤቱ የጠጡት ራሱ ሁሉ ፈረጁ ሸርቡጣ ብሎ ሰድቦታል። መልስ ሰጠ አልሰጠም? ትንሽ ትልቁ አፉን ይከፍትበታል። መልስ ሰጠ ለፈረጁ ስልክ ገዝቶ ሰጥቶታል። ይጠራቸውና እውነት ሆነን ላስር ልጠይቅ ይላል። ሲመጡስ ልኩን ነግሮት ነው የሚሄዱት። አሳፍሮት አንገቱን አሰብረውት። እስኪ እኔ እንዲቀን እኔ ነገርኩሽ እኮ ሄርሜላ እና እሱ አይታረቁም ምናምን ነገር። ሄርሜላ ወደደችው ነው ወደላታለሁ በንጹህ ፍቅር ስላፈቀረችው። አንድ ወንጀል ሳይሆንበት በወንጀል እየከተተ ራሱን ነፃው ጋኛዩ ፍቅር የመታት አላቀም። እሱ ማን ነው ገባሽ? እሱ ማን ነው እንደ ወንድ? እስኪ ይሄ ነገር ብሎ ቀይ መስመር ያለውን ይናገር። ድማ ይደራደርበት ምኑ ላይ ነው? እግዚአብሔር ይባርክሽ። እኔ በዚህ ድርድር አላቀም ያለውን እስኪ አንድ ነጥብ ስጪኝ እንደ ወንድ። ይሄ እኔ ሴት ነኝ አይደለ? ክብሬና ምንድነው በዚህ ቆራጣ መቴ እንኳን በቤተሰቤ በሆነ ነገር ልልሽ እችላለሁ። እሱ ብትጠይቂው ግን የለውም መልስ። ለምን ችግር የለውም። ሴት ልጅ ተዋረደች አልተዋረደች አንቺ ብቻ አይለት ብሩ ገቢ ኑረው እንጂ ለአንቺ ክብር ደንታ የማይሰጠው። ሄርሜላ ያረቀሰች ልጁ ተዘቀዘቀ ደቼ ነው ለሱ። አይ ዶንት ኬር። ክብር የሚባል ነገር ደግሞ ከምንም በላይ ወንድ ልጅ ጋር ስትመጪ ክብር የሚባል ነገር ደግሞ ትልቅ ተፈላጊ ነገር ነው፣ የሚያስገድል ነገር ነው። እግዚአብሔር ይባርክሽ። የምር ጀውስቴን ተናገርሽ መጣና ይጫወትበታል። ፍቅር እኮ እንደ ዛሬ ህፃን ልጅ አልኩ ጡጦ ልግዛለሁ እንደ እስቃለሁ እኔ ህፃን ልጅ አልኩ በቃ አንድ ሰው ከዛ በኋላ አዲስ ምዕራፍ ጀመርኩ ብሎ ከሄርሜላ ጋር ጀመረ። እሷ እዚህ ጋር ምን ታደርጋለች? ምን ትርመጠመጣለች? አይናገርም እንደወንድ እንዴት ነሽ ልቀቂ ቢበላት እስኪ ደፍራት ለቀው በቃ ማታ ብያለሁ ጠዋት ብያለሁ። አብርሃም ሰደብሻሉ ልቀቂ ቢበላት እስኪ እንደ ወንድ ቆፍጠን ይበል ባልኩት አብርሃም ሰደብሻሉ። አብርሃም ደጋፊዎች እኔ አልሰደብኩትም ነው ብዬ መጥተው ነበር ጠዋት እኔ ቤት። ይሄው ማን ነበር ያለችው? ሀያት ነበረች አሁን ከታች ያለችው። እኔ ምንም አልዋሸሁኝም። ያልኩት መጣ ዛሬ ያልኩት ነው የመጣው። በቃ ያልኩት ቀን ጠዋት ያወራሁት ማታ ላይ ቪዲዮ ሳገኘው እነማን ያፈሩ? እነሱ ነው ያፈሩ። ታረቃሉ፣ ታፈቅረዋለች፣ ትወደዋለች እና እያፈቀረች እሱ ከማንም ጋር እየማገጠ ሁሌ ይቅርታ ትበለው። ዋርዩ እስኪዝ በይ ማን ነው እሱ እንዴ? አልበዛም እንዴ? ሲበዛም ማር ይመራል አይደለም? ይሰማል። ዛሬ ደግሞ ሚኪ ተቀጥቆ ጀግና አብርሽ ንጉስ ሁሌ ስተስ ያረጋ። እነዛ ደግሞ ጀዝባ የሆኑ ኦዲየንስ አሉት። የፎቶን ይለጥፉና ሂድበት ይሉታል። ጋስ ይሰሩና ሂድበት ጀግናችን ነው እግዚአብሔር መሪ የመዲያው መሪ ያሸው ይሄንን ነገር ያደረጉት ማለት ነው። በርግጥ ሄርሜላና አብርሽን በአንድ እንዳይሆኑ ያደረጉት ይሄንን የገዛ ወንድሙ ታይቀር የድሮ ሚስቱ ይቺ ፍቅር ተብየው ይሄ ማን ነው? እሺ እኔ አንቺን ልጠይቅሽ። እሺ እኔ አንቺን ልጠይቅሽ። ይሄንን አደረጉበት አይደል? የለችበትም ብትኖርበት ዛሬ ጠየቃት ወንድሙ
ስሚ ጊዜ በር እንኳን ክፈች ብትባል ከፍታ ትዘጋለች። እኔ ፍቅር ላንቺ ልጠይቅሽ፣ አበባ ያረግሽው ማለት ነው። እኔ አንድ ጥያቄ ልጠይቅሽ ላንቺ። ለምሳሌ ሁሉ ሚዲያው ላይ እየተከፈተ እየተናገረ ነው እሱን የሚያጠቁት በነገራችን ላይ እየነገሩት ቆይ አንዴ እሰራለሁ እያሉት ነው። ቆይ አንዴ ላስረዳሽና ትመልሽኛለሽ። ይኸው በእርግጥ ይሄ ሴራ ነው፣ ግን እሱ ሁል ጊዜ ሴራው ጋር መውደቅ አለበት ወይ ነው የኔ ሲቀጥል። እሺ ፎቶ ነው የምለው እኮ ቪዲዮ ተያዘብኝ አለ። ወንድ ልጅ ነው፣ ምን የተለየ ነገር አለ? የዛሬ ጊዜ በሚዲያ እያየ ነው አይደል? ሴቶቹ እየተላቀደ እንደውም ሴቶቹ ልቀቁት አንተ ታላፈርክበት ነው የሚሉት። ለምን እሱ እንደገና እሺ ኦኬ ይሄንንም ማለት ሲቀጥል ለምንድን ነው እሺ ተናግሮ የማሳመን ችሎታ የለውም አብረሽ እናውቃለን። ግን ደግሞ ብር አለው ለተናጋሪዎች ገዝቶ ለምን ሁለተኛ ማንም ሰው እንዳይዳፈረው። አሁን ዛሬ ታችሁታል እንዴት እንድትጻዳዳችበት። እንደውም ጭራሽ አንተ ብትከሰኝ እኔ ነኝ የጥፍ እንትን ማስብልህ እያለች በደንብ ያላለችው ጉድ የለም። በኋላ ላይ አንገቱን ያቀረቀሩ አንገቱን አቀርቅሮ ነው ሄደው። እናት ፍቅርን ታያት እኮ አልኩሽ። ፍቅርንም ታያት የገዛ ወንድሞቹ ራሱ ሁሉ እንደ ሰው እየቆጠሩት አይደለም። ገባችኋል? የገዛ ወንድሞቹ እንደ ሰው እየቆጠሩት አይደለም። ለምን ራሱን አያስከብርም? ያው እንዴ ቦታው አንገት ደፍቶ ነው የሚመለሰው። ይሄ አንገት መድፋቱ ደግሞ ይሄው ትላንት ያፈራቸው ሰዎች አንተ ሴሰኛ፣ አንተ ሴታ ሴት፣ አንተ ሸርሙጣ፣ አንተ ገለመሌ ይባላል። ኧረ በጣም ነው ወላሂ እኔ በጣም ነው እንትን ያስባለኝ። የእውነት እኔ አብርሽ በጣም የዋህ ልጅ ነው፣ ግን ሁል ጊዜ ሴራ ላይ ትወርቅ፣ ሁል ጊዜ ተንኮል ቦታ አትሂድ ትሉት አይደለም። እንደዚህ አይነት የዋህነት ይቅርብኝ። ኧረ እስከ መቼ ነው እኔ የእውነት ማለት ነው። እኔ አብርሽ በጣም አንዳንዴ በጣም ያናድደኛል፣ አንዳንዴ ደግሞ ያሳዝነኛል። ትናንትና አሳዘነኝ ብዬ ጠዋት ነው ትንሽ ሀሳብ ልስጥና ሊውጣ ስቴቶቼ። እሺ ሰላም ናቸው? እግዚአብሔር ይመስገን አለን። ፈጣሪ ጠብቃችሁ። እኔ በበኩል የሚለው አንደኛ ያው እግዚአብሔር ከዚህ ጉድ አብርሽን ያውጣበት። እንግዲህ ሰው የማመን አንዳንዴ ባንፈርድ ጥሩ ነው። ደግሞ ሰውን ያምናል። ይጨርስ ሰውን ያምናል። አሁን እና እሱን ከወደድ ነው ማለት ነው ሰውን ያምናል። በማመኑ ነው እሱ የሚጎዳ ማለት ነው። ይሄ ደግሞ የሂሩታ የሂሩታ የኤፍሬም አሁን ዛሬ እያስመሰሉት ነው። አውቆ ነው አሉበት። አሁን እሱ ወደ ሂድ ቢሄድ ትክክል አለችበት ታስታውቃለች። ፊቷን አይታችሁ ማወቅ ትችላላችሁ። ኖ እሷ እንደዛ እያደረገች ነው የምታርደው። ዝም በይ አንዴ እያዳመጣችሁ መኖሩን እኮ አሉበት እኮ አልኳችሁ። እኔ በደንብ አለ ሩታም በደንብ አሉበት ማስመሰል ትችላለች። ግን ደግሞ ማለት ነው ግን እሱ ለምንድን ነው ሁልጊዜ እነሱ ሴራ ውስጥ አንድ ቀን እንኳን ፍቅር እኔ ሊጨርስ እኔ ሊወርድ ነው እግዚአብሔርን እና እሱን እግዚአብሔር ፈጣሪ ያውጣው። አንዳንድ በማመን ነው እየተጎዳ ያለው ማለት ነው። ሰውን በማመን ያምናል። በቃ ይቅርታ ብሎ ደካማ ጎን ያቁበታል። ይሄ ደግሞ እሱ በቃ የሆነ አንድ ነገር ላይ እንደማሉስን ያቁበታል። በዚህ ነው የሚጫወቱበት ማለት ነው። እሱ አሁን ዛሬ ቅድም ራሱ ፍቅር መታ ምንድነው ያለችው? አስፈራረችው ልቅ ማለት ነው። ወደ ህግ ሄዳለው አጥፍልኝ ሲል አስፈራረችው። ይሄን መፍራቱን ትቶ ማንም እሱ አሁን ማወቅ የነበረበት እናንተ መደገፍ ያለበት ምንድነው? አንተ ያለ እሱ ፍቃድ የሱ ፎቶም ሆነ ቪዲዮም ሆነ አውቃ ነው ደግሞ አትለቀውም። ለምን ትጠየቃለች? አውቃለች እና ካለቀቅሽም ልቀቅ ብሎ ወደ ህግ ሄዶ ይሄንን ነገር እሱን ማንነት ወይም ራሱን ማስከበር ይችል ነበረ። ግን ደግሞ እሱ በዚህ ነገር ላይ ቆፍጣና አይደለም። በዚህ ነው የሚጎዳው። አሁን ዛሬ ራሱ እያስፈራረች ነው ሂድ በማን እንደሚቤዝ። እሱ እኮ ያለ ፈቃዴ ነው ይላል። እኔ አላቅም አፍዞኝ ነው በመድኃኒት ብሎ ወደ ህግ ቢሄድ በእውነት ገደል ነው የሚገቡት ማለት ነው እያንዳንዳቸው። በዚህ ነገር ላይ ደግሞ ብራለ ንግግር ካልቻለ በብር መግዛት ይችላል። ጠበቃም ቀጥሮ ማንም ከሱ ጎን ሆኖ ማለት ነው እሱ ወደ ህግ ይሄድ። ለምን ይታዘዛታል? ለምን እንደፈለገች ታደርጓለች? ማናት እሷ ደግሞ
ካልሆነ ደግሞ ጓደኞቹ ምናልባት ለጓደኞቹ የምታውቁት ሰዎች ለነ አእምሮ አድርሱለት። ይሄንን ነገር በፍቅር ወይም ማጥፈታ ከሆነ እሷም ወዴ ትላለች አይደል? እሷንም ይዞ ራቁቷን መቅረት ነው በቃ። እሷም ማናበር ነበር እሱ መኪና አንጠልጥሎ ወስዶ ሁለት እንደዛ ማድረግ ነበረበት። እኔ እሱ አንድ ቤት ማፈን ደግሞ ብዙ ነገር ብዙ ሲስተም አለ እኮ። ለምንድን ነው ለሴት ልጅ እጅ የምሰጠው? እሱ ሂድ ወደ ሂድ ይፈታዋል። ከሌን እዛ ወዲ ማለት ሳይሆን ይጠራታል። አውቆ የሆነ ቦታ ራሱ ቤት ቁጭ ብሎ እናውራ ብሎ ጠርቷት ራሱ ካሜራ ደብቆ እናውራ ብሎ ጠርቷት ራሱ አንድ አይወን እንዳልሽው ምናምሩን ጨምሮ የሷን ራቆት ቪዲዮ የሴት ነው የወንድ ነው እንደም ህይወት የሚበላሽው እሱ መርጦ ማግባት ይችላል ማለት ነው። ጎበዝ ስለቆሜ አውቃ ነው። ፈረንጁ ራሱ ለምንድን ነው የማይጠየቀው? ማን ስለፈቀደ እሱ ሊቀቀይ ብሎት ነው። ፎቶ ራሱ መለጠፍ አይቻልም። እንኳን መልቀቅ እንደቋለን እንዲንደርቋለን እንደ ኳስ ለምን ይጫወታሉ? ለምን አልኳት ዛሬ ይሄን ነገር ወዲህ ህግ ሄዱ እነዚህን ሰዎች ልክ ካላስገባ ገና ሌላ ሰው ሁላ እየመጣ ነው የሚጫወትበት። ገና እንዴት እንደሚያረጋት ስታስጠላል። ሄርሚ ከጎኑ ይሁን በቃ የሚታውቁት ሰዎች ደውሉላትና በህግ መንገድ እንዲሄድ ከጎኑ ትቆምለት። ቤተሰቦቹም የሞቱ ሬሳዎች ናቸው። አሚሩ ነገር የለም ማንም ማለት ነው። አሚሩ እና ምን ማለት ነው? ከጎኑ ልትሆን መሰለኝ በደውልለታለሁ። ቆይ ለአሚሩ በኋላ ከዚህ ሲወጣ ቡርቴ በእናትሽ ደዊና ማለት ነው። እሱ መናገር አይችልም፣ ብር አለው። በብሩ ለምን ጠበቃ ገዝቶ እነዚህ ውር ያሉትን ሰዎች በደንብ ልክ ማስገባት አለበት። ገና እነዚህ ይሄን ካላደረገ ማለት ነው ገና ሌላውም ሰው እየመጣ ይጫወትበታል። ገና እሱ ፈረንጁን ፍቅር አውቃ ነው ዛሬ ራሱ እንዳትሄድ አንተ ትገባበታለችው። አውቃ ለማስፈራራት ነው። እነሱ እንደሚታሰሩ ያውቃሉ። ደግሞ ሁሉም አሉ። ያለሱ ፈቃድ ነው የተለቀቀው። እያስፈራረች ነው ይሄንን ሁሉ ያደረገችው። ይሄ ደግሞ በሚዲያ ተለቋል። ስለዚህ እነሱ ማን ሆኖ ነው ይሄ ፈረንጆ ራሱ ወንድ ልጅ አዲስ አበባ አሜሮ ይፖስተውን አይታችሁታል? አሁን ምን አለ? አሜሮ ይፖስተውን አሁን አይታችሁታል? ምን አለ? እዩት እስኪ ያልገባኝ የሆነ እንትን ጽፏል። ምንድን ነው ያወራ ምናምን አሚሩ አድርሱ። አንቺ ምንድን ነው የት አለ? እኔ ላምጣው እኔ ያለው ቡርቴ አንቺ እዚህ ጋር ለጥፊ ሌላ ስልክ ያላችሁ ልጆች ቡርቴ እኔ የለኝም። እዩት አሁን እዩት እስኪ ቆይ ልደውልለት ወጥቼ እንደውም እሺ በቃ አትውጭ ቆይ እደውልለታለሁ። ዛሬ እንኳን ገና ሲናገር ቆየና መጨረሻ ላይ ድንዝዝ አለ። አሚሩ ደዊና ይሄድ እንዳይፈራ ወደ ሄርሚ መጥቶ ማለት ነው። ሄርሚ ጋር መጥቶ ተናግሮ ሲሄድ ፉከራውን እውነት ያደርገዋል ብዬ ደስ ብሎኝ ወይኔ አብርሃም ዛሬ ልብ ገዛ የኛ ጀግና መከታ ብዬ ቅዴ ሳቀ። እሱ ጋር ይመጣል። የዳኒ ሀሳብ ደግሞ እንዳይቀበል ዳኒ ስራ አለበት። ሳሪ ያቺ ቅድስት እንኳን ህይወቱን እንደዛ ያደረገችው ልጅ ሳይኖረው የሱ ልጅ ሳይሆን ልጅ አለክ ብላ እንደዛ ስታሰቃየው ለሷ ራሱ ዩቲዩብ ከፍቶ ነው አይደል የሰጠው። ስለዚህ አብርሃም አይከሳትም ሲጀመር ማለት ነው። ምንም አያደርግም ምንም ነገር ወሬ ብቻ የምር ምንም አያደርግም። ሳሪ እኔ ልንገርሽ ሳሪ አንቺ እኮ የአንቺ ድምጽ ጥሩ ነው። ብዙ ሰዎች ብዙ ኦዲየንስ ያዳምጥሻል። እኔ በዩቲዩብም እኮ በጣም ጎልቶ ነው የሚታየው ማለት ነው የአንቺ ድምጽ። አንቺ ቪዲዮ ስሪ አትፍራ፣ ክሰስ እና ከጎናለን ከሱ ጎን ኦዲየንስ አለ። እንደዚህ ወጥቼ እዚህ ጋር ፎቶ ፊት ለጥፌ መስራት ትንሽ ይከብደኛል እውነት ለመናገር። ምክንያቱም ግን እኔ ሶሻል ሚዲያ የሚጠቀም ቤተሰብ ምናምን የለኝም እውነት ለመናገር። ግን ለራሴ ክብር ምክንያቱም በሱ ምክንያት ለምን እኔ ሰደባለሁ? ለራሴ ክብር ስላለኝ ራሴ ነው ወደው ሳራ ተይ ቪዲዮ ለጥፈሽ ምናምን እንዳታደርጊ። አንቺ ዝም ብለሽ ስራሽን ስሪ። እነሱ ተመካክረው ለሚሰሩት ነገር ብለው ለሚመጡት ነገር ምን ቤት ናት እሷ? ወዴ መኖር ትፈልጋለች። የስራ ሰው ናት። ተናገሩ ለሚመለከት ለሱ ጓደኞቹ ዝም ብለሽ ስራሽን ስሪ ሳሪ አንቺ አንደኛ ዩቲዩብ አልጠቀመም። ዩቲዩብ የሚጠቀሙት ለገንዘባቸው ነው። ዩቲዩብ እየሰሩ ነው እነሱ
ገንዘባቸውን እየለቃቀሙ ነው የሚጥፎቷቸውን የሚበሱት። እኛ ምን አገባን? አሚሩን የምታውቁ ሰዎች ካላችሁ እስቲ ሼር አድርጉለት ወይም ንገሩ። ከፈለጋችሁ ሃይ በሉኝና ስልኩን ልስጣችሁ። በውስጥ ሃይ በሉኝ፣ በውስጥ ጻፉለት። ሁላችሁም በውስጥ ጻፉለት። እንደገና ቲክቶክ ላይ ጻፉለት፣ ይመልስላችኋል። አሚሩ ቲክቶክ ላይ አሚሩ ከጎኑ ሆኖ በቃ ይክሰሱ በቃ ይሄዱ። እንደምንም ያለ ምንም እኔ አላቅም ያለ እኔ ፈቃድ ነው የለቀቀችው። ዛሬ እኮ ደህና ልጅ ሲቆየና መጨረሻ ላይ እንደው ድብዝዝ አለ። መጨረሻ ላይ እኮ ነው እንጂ ሲናገር እኮ ነው የቆየና እኮ ደግሞ ከስተላይ መጨረሻ ላይ ገላት። እሱ አይችልም ባካችሁ። እሱ እኮ እያስፈራራ ደግሞ ተመካከሩ። ወጣችሁ ራሱ እንኳን ልብስ እስክትለብሱ እንዴት ነው ተናደሩ እንዴ? ሩታማ ቆይ እቺ ስትማና እሷ ሰው ምንድን ያለች? ሩታን ያያችሁት አላችሁ? እኔ አላየሁትኝም። ምንድን ነው ያለች? ሩታ ከጀርባዋ አለች። ይሄንን ሁሉ እንደዚህ ያድርግ የምትለው እሷ ናት። ስልጠና ወስዳበታለች። ከዚህ በፊት የሚያደርገው ዛሬ በቪዲዮ የመጣበት ምክንያት ምንድን ነው? ዛሬ መጣ ነበር። በኮሜንት ጽፌላታለሁ እግዚአብሔርን የስራሽን እስጥሽ ብዬ ማለት ነው። ግን በዚህ ልክ የልጇን አባት ማድረግ እኮ ተገቢ አይደለም። ፈጣሪ ይጠይቃቸው ወንድሙንም ጭምር ማለት ነው። ክስሲ ያለች ነው። ሁላችሁም ክስሲ አንድ ቀን ግን የስራቸውን ይቀበላሉ። አይቀርም። አሁን አብርሃም ቆፍጠን ብሎ ወደ ህግ ቦታ መሄድ ብቻ ነው ያለበት እንጂ ካሜራ ይዞ ወደ ቆሞ መምጣት የለበትም። በቃ እንደዛ ነው። በቃ ምንም አትፍራ፣ ወደ ህግ ሄድ በሉ። አይችሉም። ምንም ማምጣት አይችሉም። መረጃ ከተባለ ቪዲዮ በቂ እኮ ነው። ዛሬም እኮ ለጥፍላላ ወጥቻለች እኮ ቪዲዮ ራሱ በእጁ በልቶ በቤቱ ውስጥ አኑሮት ዛሬ መልኩ ሲያምረው እንደዚህ ይሆናል። ወይ ፈጣሪ እንደው እሺ እሱ እንኳን ቢስማማበት እኔ ያለ ፈቃዴ ነው የተለቀቀው ብሎ መክፈት ይችላል። ማንም ሰው አይችልም። ያለ ፈቃዴ ነው ሲጀመር ቪዲዮ በቂ ነው። ለሱ መረጃ እኮ ቪዲዮ በቂ ነው እንዴ? ባለፈው እኮ ተከሳሽ ሩታ እኮ እየቀዘነች ነበረ። ግን ዛሬ ደግሞ በቃ ያ ክሱ ተነሳ ፈላባት። በጣም ተቁላለች። ዘሜን በጣም እውነት ካለች እውነት ካለች ከጎኑ ትሆናለች። ማን ኮስተር ብሎ የሆነ ነገር ቢናገር ትቆማለች። አዎ ከጎኑ ማን መጫወቻ ነህ ወይ ክሰስ እኮ አለች። ነው ወንድ ልጅ እንደ አይሰለችም ወይ አንድ አይነት ወሬ ያለችው ደጋረ